የቆዳዬ እንደው ከሌ ቆዳ ይሻል ለጎጃም ጎንደር ዙሬ ተብሬ ሰው ሳያውቀኝ እንደው ቆዳው ተሻለ እንደው ቆዳዬ ልያያችሁ እስቲ እሱን ይዩት እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይሄ የምታዩት እምነት እዛ ውስጥ ነው የሚወጣው ራእይ ታይቶ እግዚአብሔር ተናግሮ ልክ እንደዛ እንደ ጸበሉ በእግዚአብሔር ፈቃድ ነው የተቆፈረው እዛ ውስጥ ነው የሚወጣው በቀጥታ እዛ ወጥቶ ጸሎት ተደርጎበት እዚህ ይመጣል እዚህም ጸሎት ይደረግበታል በእውነት ነው ብላችሁ ለምንድነው አፈሩን የምንቀባው ካላችሁኝ ይሄ በጣም ልዩ ታሪክ አለው አቡነ ሐራ ድንግል መጀመሪያ ከሞቱ በኋላ ያዳነው የመቃብራቸው አፈር ነው ብላችሁ ነው ብናቸው የመቃብራቸውን አፈር ሁሉም ሰው ቋጥሮ ይዞ ይሄድ ነበርና አንድ ጊዜ ከባህር ዳር ከደራ ተነስተው ወደ ደላንታ የሚሄዱ ሴቶች መነኮሳት ነበሩ እየሰማችሁ ነው እና በዛ ቦታ ላይ አንድ በሬ ታሟል አንድ ሰው ታሟል የዚያ ጊዜ እንደምታውቁት በሽታው የለም ለዛሬው አይደለም ሁሉ አይታመምም ሁሉ ክፉ ስላልሆነ ሁሉ ኃጢያተኛ ስላልሆነ ዘመኑም ክፉ ስላልሆነ ደግ ዘመን ስለነበረ ይገርማችኋል እዛ ሀገር ላይ እዛ ደላንታ ቢባል ሀገር ላይ የተገኘው አንድ በሬ ታሟል አንድ ሰው ብቻ ታሟል ከኔ ጋር ናችሁ እነዚህ እናቶች በዛ እንጀራ ልመና በሰፈር ሲዞሩ ነው የድሮ መነኮሳት ለምነው ነው ይበሉት ምን ያገኛሉ ከዛ እንግዲህ እያሉ እየሰማችሁ ነው እያሉ ከአባታችን ከአቡነ ሐራ አትንቀሳቀሽ ከአባታችን ከአቡነ ሐራ ድንግል መቃብር አፈር ይዘን መተናል አሉ ምን ይዘን መተናል አሁን በኢትዮጵያ ምድር አንድ ታሪክ ማውቀው በደንብ ስሙ የመቃብር አፈር ተቆንጥሮ የአዲስ መቃብር አፈር ተቆንጥሮ በሰው ላይ ሲረጭ ያፈዛል የአቡነ ሐራ ድንግል አፈር ግን የሞተ ሰው ያድናልና በሬውም ዳነ ሰውየውም ዳነ ስለዚህ ወድደን አይደለም ይሄን እዚህ ጋር ይባስለው እየሰማችሁ ነው ለጸበል አይደለም ይባስለው እዚህ ጋር ጸበል ይወጣል ተብሎ ራእይ አይተን አይደለም የቆፈርነው ለእምነት ነው እየሰማችሁ ነው ይሄን ብናገረው ምንድነው የአባታችን የአቡነ ሐራ ድንግል አፈሩ ስለሆነ የመጀመሪያው ጸበላቸው ሁለት ጸበል ነበራቸው እየሰማችሁ ነው ይሄ ጸበል መጀመሪያ የቆፈሩት አቡነ ሐራ ድንግል ለአትክልት መጠጥ ነው በእግራቸው የ4 ሰዓት የ5 ሰዓት መንገድ ተጉዘው ከአባይ ውሃ መጥተው አትክልት አጠጥተው አትክልቱን ሽጠው ይመጸውቱ ነበር አይበሉት እየሰማችሁ ነው ምን ልበጹት ብለው ነው ምንም ቢሆን ምን ብጿት አስፈላጊ ስለሆነ እንደውም እዛ ገርላቸው ላይ ቅል ተክለው ቅሉ ደርሶ ቅሉ ተሽጦ ለድሃ ይሰጣልና አንድ ቀን የቅል ሽያጭ የአትክልት ሽያጭ እና አጥፋቸው ነበራቸው ከኔ ጋር ናችሁ ሽፍቶች መተው ሌቦች መተው ሊወስዱ ሲሉ እናንተ መሆናችሁ ነው እዚህ የመጣችሁት ምን አለና ነው አሏቸው በሉ ሂዱ በሰላም ከዚህ ስራ ያውጣችሁ አላችሁ ከሌብነት ስራ ምን ይበላችሁ እንግዲህ መስረቅ አይችሉም እዛ 90 ዓመት ያለቀሰ ሰው ገንዘብ መስረቅ አይቻልም እሺ እነዛ ሰዎችም መተው እንኳን ሊሰርቁ ተበርቀው እግዚአብሔር ደርሶላቸው ንስሐ ገብተው ትልቅ ሰው ሆነዋል ስለዚህ ጸበላቸው እዛ 4 ሰዓት 5 ሰዓት ተጉዘው ውሃ ተሸክመው የሚያጠጡበት ብቻቸውን ነው እስኪያስቡት ለአንድ ቀን እንኳን ብቻቸውን አጣድሩ 50 ዓመት ያህል ብቻቸውን ስለኖሩ በረራቸውን ለአንድ ቀን እግዚአብሔር አሉ እየሰማችሁ ነው ሙሴ አለት ላይ በዱላ በሬቱን መጥቶ ውሃ አፍልቋል ለምን ለኔስ አታፈልቅልኝም አሉ እየሰማችሁ ነው ከዛ ብለው አልቀሩም ሁለት ቦታ ላይ ቆፈር አድርገው ሄዱ ሲመጡ ውሃው ይፈላል ፈልቋል ጻድቅ አይደሉ ጻድቅ ውሃ ያፈልቅብልኝ ፈለቀላቸው እንግዲህ አቡነ ሐራ ድንግል ሁለት ሀብት ላይ ያላቸው ያ አትክልት ሲጠጣበት የነበረ ውሃ አሁን ብትሄዱ ግን ጸበል ነው ምንድነው እኔ አንድ ጊዜ ምድራዊ ስራ ነበር በሰራው ከብት እርባታ ነበርኝና ለከብት ውሃ ማስኩኝ
እየሰማችሁ ነው። ሰው ሁሉ እየጠጣ እየመረቀ እያለ በአካባቢ ያለው ቤተክርስቲያን ለመድኃኔዓለም ጸበል ይሁን አሉ። እኔ ደግሞ የመድኃኔዓለም ልጅ ነኝ። እየሰማችሁ ነው። እሺ አልኩኝ። አሁን ያ ጸበል ወር ነው የፈጀብኝ ለመቆፈር። ይሄ 30 ደቂቃ ነው የፈጀው። አሁን ተክለ ሃይማኖት ታቦት ገብቷል፣ መድኃኔዓለም ታቦት ገብቷል። ጸበሉ አሁንም ጸበል ሆኖ እየሰራ ነው። ከቤቴ ደግሞ ጸበሉና የኔ ቤት እንደዛ ላይ ለፎቁ ማለት ነው። ያቀዩ ፎቅ የለም ትንሽ ከሱ ልፍ ቢል ነው እዛ ነው ያለው። እኔ እሳቸውን ገድል ሳነብ በቀደም አስታወስኩ። እኔም ለከብቶቼ ነው የቆፈርኩት፣ እሳቸውም የቆፈሩን ለአትክልት ነው። እግዚአብሔር ግን ያውቅ ነበር፣ አስቦ ይሰራል። አይሰራም? ይሰራል። አይሰራም? ስለዚህ ሳትጠራጠሩ አንዳንድ ሰዎች ያልገባቸዋል። እኔ እኮ ይሄ ቤተክርስቲያን ሲጀመር ነበርኩኝ፣ ሳይጀመርም ነበርኩኝ። ከዛ በኋላ መጥቼ አውቃለሁ። ግን ኅዳር 28 ቀን እዚህ ስመጣ ቁጭ በል እዚህ አትንከራተት አሉ አለቃው። እዛ ማርያም ገድል አንባቢ ሆንኩኝ። ያዛ ያገለገልኩ እያለሁ እግዚአብሔር እኔን በዚህ አዞረኝ። የሆነው ሆኗል። አልሆነ በቅድ በፕሮግራም ያልተሰራ ነገር በእግዚአብሔር ፈቃድ የሆነ ነገር ያድናል። አይደል? ለገንዘብ ተብሎ አልተቆፈረም። እኔም ይወጣል ብዬ አላሰብኩም። እግዚአብሔርን እንደውም ያው ክብሬን ስለምፈልጋት ስቤ እንዳይጠፋ ብዬ በጨለማ ነው የቆፈርኩት። ባይፈልቅ ሹልክላል እንዴት እኔ እውነቴን ነው የምላችሁ 50 ዓመት ሳልታጠብ የኖርኩት ስልክ ይዤ የማላውቀው እኔ በሃይማኖቴ እኔ ቀልድ አላውቅም። ርቦኛል፣ ጠምቶኛል፣ ቸግሮኛል፣ ተገልያለሁ፣ ታስሬያለሁ፣ መከራ ተቀብያለሁ። ሃይማኖቴን ግን እንዲሰደብ አልፈልግም። እናንተ እግዚአብሔርን ስታከብሩት አይተው አለ አባቴን እግዚአብሔርን እንዲያከብሩት ሃይማኖታችሁ በሰው ፊት የጠበቀ የጠነከረ ይሁን፣ እንደ ብርሃን ይሁን አለ። እየሰማችሁ ነው። ስለዚህ እኔም ደግሞ ሾልክ አልሄድኩም። ደስ ብሎኛል። እናንተ ደስ ብሏችኋል? የለም? አዎ። ስለዚህ ቅቤ መሰለ። እስኪ አንጡት አባ፣ እስኪ አንጡት ላሳያችሁ። ቅቤ እንግዲህ ቅቤ ሲወደድ ሌላ ቅቤ መጥቷል። ተመልከቱ። አያችሁት? አሁን ይሄ መድኃኒት ነው። ድሮ እኔ ባገሬ ለዚች ያለ ጭቃ እንበላለን። ታስታውሳላችሁ? የሰማችሁ ነው። የሆነ ድጋ ስር ናት፣ ውጥት እያደረግን እንበላለን። ጭቃው ይሄን ነው የሚመስለው። የሰማችሁ ነው። ያድናል አያድንም? ካላዳና አትንኩት። ያድናል። ሐመናችሁ ያድናችሁ፣ እምነታችሁ ያድናችሁ። አንድ ድምፅ ሰምቻለሁ፣ ቀቡኝ ያለ ሰው። እንደምን አደራችሁ? አሁን እናንተ መቼ ነው ከሰው የምትወርዱት? እስኪ ከሰው ውረዱ፣ እስኪ ወደሱ ተጠጉ፣ ሲበሰናክል አልሁንባችሁ። ይምጡ አባቴ። እስኪ እኛን እያያችሁ አትውደቁ። አቡነ ሐራ ድንግል በስውር ይቀቧችሁ። አሜን። እናንተ ደግሞ በእጃችሁ ቀቡ። እሺ አንጡ። ልስጥ ትልሽ በእጃችሁ ያንጡ። በዛ አድርገው ሰጣችኋለሁ። መሻማት የለም። እኔ ልማታዩ ከሆነ ነው የምሰጣችሁ። አይ ቆዳዬ፣ እንደው ከኔ ቆዳ ይሻል። እኔ ጎጃም ጎንደር ዙሬ ተብሬ ሰው ሳያውቀኝ እንደው ቆዳው ተሻለ። እንደው ቆዳዬን እያያችሁ እስቲ እሱን እዩት እግዚአብሔርን። እሺ በረከተ አብ ወወልድ ወመንፈስ ቅዱስ፣ 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 በረከተ አብ ወወልድ ወመንፈስ ቅዱስ። ና በእጅ እጅግ በረከተ አብ ወወልድ ወመንፈስ ቅዱስ፣ በረከተ አብ ወወልድ ወመንፈስ ቅዱስ፣ በረከተ አብ ወወልድ ወመንፈስ ቅዱስ፣ በረከተ አብ ወወልድ። እሺ ሰይ መስክሪ። ታዲያ ላይ መስክሪ፣ ላይ መስክሪ እስቲ እናት አለ። ይኸው አሁን እህቴ እያለች ያለችው ይሄንን ፊልጢጣዬ ተደፍኖ ይሄን ተቀብቼ ድያለሁ እያለች ነው። እስቲ መስክሪ። በአቡነ ሐራ ድንግል እጄ ሳይሆን ለ4 ወር በሕክምና ነበረ ኪንታሮት ይዞኝ ማለት ነው። ከዛ መጨረሻ ላይ የመጣ ዶክተር በመርፌ አወጣለሁ ብሎ ወደ ሰብስበው አስገባ። ከዛ በኋላ ያው በሽታው ወደ ውስጥ ሰብስበው ገብቷል። ይሄን ነበር የሚያክለው።
ከዛ በኋላ ከሁለት ወር በኋላ እየታከምኩ መጨረሻ ላይ ያገዘኝ ሰው ወደ ውስጥ የመለሰው ፊንጢጣዬ ተደፈነበት እየተጠቀምኩ ያለው ለ2 ሳምንት። ከዛ አቡነ አራ ድንግልን እምነት ይዛልኝ እህቴ አምጥታለኝ የአቡነ አራ ድንግልን እየተቀባውኝ ምንም ሳላገኝ በጸበልና በአቡነ አራ ድንግል ሕክምናውን አቋርጬ አቡነ አራ ድንግል ታች ገብርኤል ያሉት ማለት ከዛ እየተቀባውኝ ለ3 ሳምንት የተደፈነውን ደም ነበር የሚፈሰኝ ድኜበታለሁ። እግዚአብሔርን እጅግ በጣም አድርጌ አመሰግናለሁ። አሁንም ደግሞ ሆዴ ውስጥ ስላለ የተጠቀለለ እንዲወጣልኝ ተማጸኑልኝ እላለሁ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እዚች ቤተክርስቲያን ነው የምንኖረው። ከዚች ቤተክርስቲያን ነው እያያችኋት ነው። ስለዚህ እንግዲህ ውስጧን ገብታችሁ ብታዩት በጣም የምታሳዝን ናት። በጣም ድሃ ቤተክርስቲያን ይኸው ጽላቱ ከውስጥ ገብታችሁ ብታዩት የሚያሳዝን ጉዳይ ነው ያለው። ክፍተት ራሱ ክፍት በክፍት ነው ያለው እና ግን ለማገልገል ወጥቶ ለመግባት እንደተገለጸው ሁሉ ወጥቶ ለመግባት ራሱ በጣም ስቃይ ነው ያለው። ታቦት የሚኖረው እዚህ ነው። እንግዲህ የእግዚአብሔር ሕግ ከሆነ የዚህ የታቦት መኖሪያ ይህ ከሆነ እንግዲህ አስቡት። እርዱን እባካችሁ፣ ስለ ቅዱስ ሚካኤል አሁንም እርዱን እባካችሁ። ከዚህ ደካምነት አውጡን፣ ወደ ደህና ቤተ ክርስቲያን ተቀይረን እንዲያው ይህን ታቦት ደህና ቤት እናግባው እባካችሁ። እርዱን፣ ስለ ቅዱስ ሚካኤል ስለ እግዚአብሔር እርዱን። እኛ አርሶ አደሮች ነን፣ ምንም አቅም የለንም። ቀርቶ ለአገልግሎታችንም ደሞዝ የሚሰጠን ሆኖ አይደለም፣ አይሰጠንም። ዝም ብለን በነፃ ነው የምናገለግለው። ግን ቤተክርስቲያኑ ይሰራ እያልን ደሞዝ አይደለም የምንለምነው። የእግዚአብሔርን ቤት ስሩልን። ታቦተ ሕጉ ተከፍቶ ስለሚኖር ለታቦተ ሕጉ ባካችሁ እርዱን። ቤተክርስቲያን አሳሩን፣ እርዱን። ያው እኛ የምንለው ያው ትንሽ አሳስ በኩራታችሁን መባችሁን ለእግዚአብሔር ለቅዱስ ሚካኤል ብላችሁ እኛን ብትደግፉ። በጣም ያለንበት ሰዓት ያለበት ጊዜ አቅማተን የምንበላው እንኳ አተን በጣም አደጋ ላይ ነው ያለን እና ጽላቱ ያለበት ቦታ ደግሞ እያፈሰብን እኛ ለማገልገልና ወተን ለመግባት በጣም ራሱ ከባዳ ነው ያለብን ችግር እና ስለዚህ ለእግዚአብሔር ብላችሁ ምጽዋታችሁን እንድትለግሱልን ስንል ያው እንለምናለን። ስለ ቅዱስ ሚካኤል ብላችሁ እኛ አቅመ ደካሞች ነን። ልጆቻችን ጥለውን ሄደዋል። መስራት አንችላለን። አሁን ህዝቡም ጥቂት ሆነ፣ ቤተክርስቲያኑም ያው ተበቅቶ ኖረ። አሁን የምለው ስለ ቅዱስ ሚካኤል ተራዱን ነው። ስሩት። የመድኃኔዓለም ቤት ነው፣ የቅዱስ ሚካኤል ቤት ነው። ስሩልን፣ ልመና ነው። ስሩልን የምንል እንጂ እኛ የምናውቀው ነገር የለም። ብቻችን ያለን በረሃው ላይ ስጡን እያልን መንግስትን ማስቸገር ብቻ ነው። እንኳን ቤተክርስቲያን ልንሰራ ዕቃ መሸከም አንችል፣ ውሃ ማምጣት አንችል። እኛ ያው እነሱን አትክረን ለመኖር ነው ያለነው። እንግዲህ ስለ ቅዱስ ሚካኤል እርዱን ነው። ለቅዱስ ሚካኤል እርዱን ነው። ሚካኤል ወዳጆች ሳሩ ያለበስነበትና የተረፈውን ከበፊት አሮጌ ቤተክርስቲያን ፈርሶ ያለበስነው ይሄ ቆርቆሮ ለምንድን ነው ብቻ ያው ይሄ አሁን እንዳይፈርስ አቅም ስናገኝ ማህበረሰቡ ጠቅላላ ገበሬ ነው የሚተዳደረው በግብርና ስለሆነ ግብርናው ደግሞ ያለው ነገር አሁን የለም። ለተከታታይ ዓመታት ድርቅ ነበረ። ህዝቡ የሚበላውም በመንግስት የተረዳ ስለሆነ ለዛ አሁን አቅም ሲገኝ ይሰራል ተብሎ ነው። አሁን በመሀል ይኸው እንዲህ ብሎ በጋብታውን ቆማለኝ 3 አመት ሆኖታል። እንደዚህ ብሎ ካለ አቅም ሲገኝ ይሰራል ተብሎ ነው። ያው ስለዚህ እባካችሁ እርዱን። ስለ ቅዱስ ሚካኤል እያያችሁት ነው። ሌላው ስናየው ለሲሚንቶ ይሰራል። እኛ ግን እንኳን ሲሚንቶ አፈር ራሱ አፈር እያጠረን አፈር ለማጋዝ ያለው ህብረተሰብ ደካማ ስለሆነና አገሩም ደግሞ ያው በድርቅ የተጎዳ ስለሆነ
አይደርቅም። ህብረተሰቡንስ መንግስት መቼም እየደገፈ እንደያለ ይዞታል። ቤተክርስቲያን ግን የሚያስፈልጋት አታ ያው እዚሁ ትኖራለሽ። አሁን 6 ዓመት በድቁና ሳገለግል ምንም ደሞዝ አግኝቼ አላውቅም። ከዛም ደሞዝ ቀርቶ ደግሞ ዋዛው አልተሟላም። ዋዛው ያልተሟላ ሁለመናው የጎደለባት በቅዳሴም በጸሎተ ዕጣንም ያው እየተራዳዳን ያለነው ካህናትም ህብረተሰቡም ያሉት እስኪ ይህ ዓለም አላፊ ነው፣ ይህ ዓለም ከንቱ ነው እና የሰማይ መንገዳችሁን በእግዚአብሔር ታገኛላችሁ ተቋቋሙ እያሉ እኛም ካህናትን ተቋቁመን እዛው 5-6 ሆነን አለነ። ህብረተሰቡም ደግሞ ደካማ ሽማግሌ ሆኖ ያው በጸሎት በዛ ያላችሁን ብትረዱን ስለ ቅዱስ ሚካኤል የሌላችሁን በጸሎት አስቡን ያወርዱን ነው የኛ ልመና። ጓዛችን ሁሉ ከፍትና ቤተክርስቲያናችን በክረምት ጭቃው በበጋ ደግሞ ያው አወራው አሁን ጽላቱ ያለበት ቦታ አወራ ነው። እንኳን ዛሬ የግለሰብ ቤት እኮ ተሻሽሎ በተመመቀው ጊዜ ቤተክርስቲያን ግን ያለሽው ያው አረባሽ ጎጆ ሳርናት ለመግባት አንተ ግባ አንተ ወጣ ነው እንጂ 5 ካህናት እኮ ያው ሞልተራ ገባ እያለሽ ያው በችግር ላይ እንዳለሽ ለዓለም ታሳውቁልን እንደናንተ ያሉት ደግሞ ያው ቢደግፉን ነው። አሁንም ጭማሬ ስለ ቅዱስ ሚካኤል እያለን እንማጸን እንለምናለን። ህንጻ ቤተክርስቲያን ግልባ ቅዱስ ሚካኤል የሚገኘው እዚህ ደብር እንግዲህ እኛ የዚህ ደብር አገልጋይ ዲያቆናት ነን። እኛ ከመወለዳችን በፊት ነው የተተከለ ደብር። እኛ ካወቅነው ወዲህ ደግሞ 2 ጊዜ ፈርሶ አሁን 3ኛው ህንጻ ቤተክርስቲያን ተጀምሮ እየተሰራ ነው። አሁን የሚመጡት ያሉት ህዝቦች 30 ናቸው። ከ30 ያልበለጡ ህዝቦች ናቸው። እነዛም ቢሆን ደግሞ ትልቅ አዛውንት ናቸው። ጧሪ የላቸውም እና አቅም የለም። አገሩ ደግሞ እንግዲህ በዋግምራ ዞን ነው የሚገኘው። ሳህላ ሰየምት እንደሚታወቀው በጣም ድርቅ ይከሰትበታል እና ይህ ቤተክርስቲያን በቃ በድርቅ የተጎዳ ነው አገሩ። ህዝቡ እየተረዳ ነው የሚኖረው። ከዛ አንፃር ቤተክርስቲያኑን መስራት አቅቷቸው አሁን እንደምታዩት ይህ 3 ዓመት ሆኖታል ከተቋረጠ ህንጻ ቤተክርስቲያኑ በአንድም በኢኮኖሚ ጉዳይ ማለት ነው። እና አሁን የተቻላችሁን ባካችሁ እርዱን። እኛ የምናገለግለው የዚች ከምታዩት ዳስ ላይ ነው። ፍልሰታ ስንቆም ክረምት ላይ በጣም ያፈሳል። ጥላ ዘርግተን ነው የምናገለግለው። ጭቃ ነው፣ መቀመጫም የለም፣ ጠባብ ነው። በዛ ላይ ጭቃ ከመሆኑ አንፃር ደግሞ ታቦቱም ያለው ካልሆነ ቦታ ነው። ስለዚህ ባካችሁ የተቻላችሁን እያያችሁት ነው፣ ባካችሁ እርዱን። እኛ አሁን እዚህ ያሉት ካህናቱ ምንም ደሞዝ እየተከፈላቸው አይደለም፣ ዝም ብሎ ነው የሚያገለግሉት። ያም ሲሆን እነሱ ራሳቸው እየሰሩ ነው። አሸዋ እየተሸከምነ፣ ጭቃ እየተሸከምነ፣ ውሃ እየተሸከምነ ነው የምንሰራ ያለነ። ሌሎቹ ደግሞ ያሉት ትልቅ ከመሆናቸው አንፃር እኛ ያለነው የኛ ጓደኞች ተማሪ እየሆኑ እየሄዱ፣ እኛ ግን እዚህ ሆነን ያው ቤተክርስቲያንን እያገለገልን እንገኛለን። ያም ሆኖ ከኛ አቅም በላይ ነው ያለው ነገር፣ መስራት አልቻልንም። በጣም ከአቅማችን በላይ ነው። ህንጻ ቤተክርስቲያን ለማሰራት ደግሞ አናጺ ብንቀጥርም በዚህ 3 ዓመት ውስጥ የነበረው ድርቅ ነበረ። በዛ ምክንያት አቋርጦት ሄዶ ስታገኙ ላኩብኝ ብሎ አሁን ሄዷል፣ ተቋርጧል። ህንጻ ቤተክርስቲያኑ ዝም ብሎ ነው ያለ ማለት ነው። እና ባካችሁ የተቻላችሁን ስለ ቅዱስ ሚካኤል እርዱን፣ ስለ ቅዱስ ሚካኤል እርዱን፣ ስለ ቅዱስ ሚካኤል እርዱን ነው የምንለው። አሁንም በድጋሜ የግልባ ቅዱስ ሚካኤል አገልጋይ ዲያቆን ነኝ። ስለዚህ እኛ ከመወለዳችን በፊት ተሰርቶ የነበረ ቤተክርስቲያን ነው። አሁን ከዛም በፊት ተሰርቶ ቁሞ እያለ ከ6 ዓመትና 5 ዓመት ሲሆነው ፈረሰ። እዛም ፈርሶ ለመስራት እኛ አዳገተን። እኛ አሁን ይህን ቅዱስ ቤተክርስቲያንን ለማገልገል አዛቃ ጭቃ አፈር ሆኖብን እኛ ለመግባትም እየፈራነ እየተንቀጠቀጥነ ጭራሽ ማገልገል አልቻልንም። እኛ የምናሳስበው ድህነታችን የበዛ ነው። እቺ ቅዱስ ቤተክርስቲያን ጋር ስንኖር ድህነታችን በጣም በመጠን ከብዶ ድህነታችን በጣም በዝቶ አሳስበናል። የቀጠርነው አናጺ ደግሞ ገንዘብ ካላገኘ ምን አደርጋለሁ ብሎ ጥሎና ሄደ። ስታገኘ ሁላም መለሳለሁ በማለት ዝጉቱና ሄደ። እኛም አስገድል ማስመጣት አቅም አጣነ፣ የምንሰጠው ማጣነ፣ የምንበላው ማጣነ። ስለዚህ አንጻር ግን ቅዱስ ቤተክርስቲያን ተከፍታ እኛ ቤት ትኖራለች። ሽማግሌዎች ነን፣ ሰርተን ፈርሶ አሁን የመጨረሻ ደግሞ አቅማችን ደክመን ቤት ዋልን፣ አረጀንም ወደቅንም እና ስለ ቅዱስ ሚካኤል ይሄ ቤተክርስቲያን ከተጀመረ ይዞ 6 ዓመት በመሆኑ የህንጻ ኮሚቴ ሆኜ አሰሪ ቡድን ሆኜ 6 ዓመት በሞላ ወዲህ ብንል ወዲህም ወደዛም ብንል አሁን 3 ዓመት ካቋረጠ የተጀመረ 6 ዓመት ነው፣ ያቋረጠ ደግሞ 3 ዓመት ነው። አሁን ወደ ላይና ወደ ታች ብንል አንድ ቡድን ወይስ 2 ቡድን ምን ይሰራል? ሌላው ወጣቱ ሌላው ልጅ እግሩ ይሄ ችግሩ ዘመነ ችግሩ አላስቀምጠው ብሎ ይሄ የሾለከ ወደዚህም ወደ ስራ ቦታ ነው ዛሬ ሰርቶ መብላት እያለ ወደ ስራ ቦታ እየሄደ ያሉ አባቶች አረጋዊ
እነሱን ወደ ላይና ወደ ታች ብንላቸው እነሱም አቅም አጥሯቸው ሴቱ ጭቃ አቀብል ውሃ አመጣ ወንዱ ሁረት አያገቡ ሽማግሎቹ በዚህን ያህል ሰው በማጣታችን እንደዚህ ብሎ ተጓጉሎ ይኖራል። ይሄ ደብር ባዶ ካህናቶች ሊገቡ እንትን ሊሉ አያፈሰሰ በበላይ ማን እንትን ይበላቸው ሰው ጠፍቶ አሁን ይሄ አቅማችን ማጥሮ እንደዚህ ብሎ ይኖራል ይሄ ደብርና አሁን ስለ ቅዱስ ሚካኤል ብላችሁ የተያዛችሁ በተፈለገው ቤተክርስቲያን የሚያዛትን ነገር መቼም እናንተ ታውቁታላችሁና በእንጨት በቆርቆሮ በሲሚንቶ በመስማር እንደዚህ አድርጋችሁ ብትረዱን እንለምናችኋለን። ስለ ቅዱስ ሚካኤል እንኳን ሴት የወንድ ሽማግሌም ሰርቶ አይችልም። ልጅ ገረም ይው ብንያለ እንዳሉት አልቋል። እንግዲህ ችግሩም የችግሩ ሁኔታ ሙላውን አስሮ ይዞ እንኳን ትልቁን ሰው ኩታራውን እያሰረ የጣለ ነው ችግሩ። በችግር የተራቆተ ነው ታወቱ ተራቁቷል። ከሰው ማነስ በላይ ችግሩ አራቁቶታል። በጉልበቱ በጤናው ሁሉ ተራቁቷል። አሁን ደግሞ ስለ ቅዱስ ሚካኤል እሱን ያመናችሁ ለሱ ላችሁ መጣችሁ ስለ ቅዱስ ሚካኤል ነው ያው ተግዚም ፈረሰ አሁን ፈረሰ አጣና አቀማጣን እኛ ማን እንረዳለን ሰዎችን ጥቂቶች ሆነ አቀማጡ ድርቁም እየበረታን ቢያለ ቸገረን እኛ ዝም ብለን ማየት ምናልባች ውሃ ግምራ ሰቆጣ ዝሆን ሳላ ሰየምት ወረዳ ግልባ ሚካኤል በሚገኘው ደብር ከተመሰረተ ይዞ በ83 ይዞ ከተመሰረተ ያው ሁለት ጊዜ በጭቃ ተሰርቶ ፈረሰ። እዛ በኋላም ደግሞ ያው በጎጆ ላይ ተቀምጦ እያለ ታወቱ አሁንም ደግሞ ያው ስራው ተጀምሮ ያቋረጠበት ሁኔታ ነው ያለው። አቅሙም ስላልፈቀደ ይሄ ቤተክርስቲያን አሁንም ዝም ብሎ አደጋ ላይ ይገኛል። እኛ አሁንም ለወደስ ተፍቱ የምንለው በቅዱስ ሚካኤል ስምና በቅዱስ ሚካኤል በሚያምኑ ሰዎች እኛ የምንለምነው ቆርቆሮ ሲሚንቶ ቆርቆሮ 380 ቆርቆሮ ያስፈልገናል። ሰረጢት ደግሞ ይሄ ሲሚንቶ ሰረጢት ደግሞ ቢያንስ 200 ሰረጢት ያስፈልገናል። ሚስማር ደግሞ 5 ባኮ ያስፈልገናል። ላሜራ ደግሞ ቢያንስ እስከ መሽኮቶቹ ያው 7-8 ላሜራዎች ያስፈልገናል። እንጨት ወራጅ ደግሞ ያው ከ450 በላይ እንጨት ደግሞ ያስፈልገናል። እነዚህም ለህብረተሰቡ በጣም ተጽዕኖና አቅም በላይ የሆነው በተስፋ ብቻ በቅዱስ ሚካኤል ስም ብቻ በተስፋ የቆመ ህዝብ እንጂ ሌላው ምናልባት ህብረተሰቡን ባለው ወቅት ወጣቱም ከችግሩ አኳያ ሀገራችን አኳያ ተቋቁሞም ሊያግዝም ያው አልቻለም እየተባረረ ባለው ወቅታዊ ችግሮችም ቢሆን ያው ወደዚህም እየተባረረ አሁን ቤተክርስቲያኑ በዚህ ላይ ህብረተሰቡ ዝም ብሎ በእምነት አቅፎት ዝም ብሎ ይዞ ምናልባት በዚህ ተስፋ ላይ ይገኛል። የምችሉትን ያህል በቅዱስ ሚካኤል ስም የሚያምን ሁሉ የምችሉትን ያህል በቅዱስ ሚካኤል ተስፋ ያው በተራዱን እነዚህን የዘረዘርናቸውን ሁላ በተራዱን እና ይሄን እናስተላልፋለን። ይህም ሀሳብ እባካችሁ በሶሻል ሚዲያው ሁሉ ያላችሁ እባካችሁ ለሁሉም ሼር አድርጉ ለዓለም እንዲዳረስ። ምክንያቱም ይሄ እኛ የምናዘጋጀው አሁን ይሄ ለመዳኛ ነው። እኛ እንደ መዳኛ እንነግራችኋለን። እናንተ ደግሞ ይሄን እባካችሁ እድል ተጠቅማችሁ የምታዩት ሁሉ ለማንኛውም ለጓደኛ ለሁሉም ለዓለም እንዲዳረስ ሼር አድርጉልን ነው የምንለው። እባካችሁ ስለ ቅዱስ ሚካኤል እርዱን፣ ስለ ቅዱስ ሚካኤል እርዱን፣ ስለ ቅዱስ ሚካኤል እርዱን። እግዚአብሔር ይረዳቸዋል እኛም ብትረዱ